ቤተሰቦች እግዚአብሔር ባርካችሁ። አንድ ጸሎት እንጸልያለን። እግዚአብሔር ለዘላለም ይባረክ። ጌታ ኢየሱስ ክርስቶስ ሆይ እኔ በኢየሱስ ክርስቶስ ስም አንተን መርጬሃለሁ። ጌታ ኢየሱስ ክርስቶስ ሆይ የግል አዳኝ አድርጌሃለሁ። ጌታ ኢየሱስ ክርስቶስ ስም ኃጢአቴን ደምስስልኝ፣ ኃጢአቴን ይቅር በልልኝ። በኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ስም ከዛሬ ጀምሮ ልጅህ አድርገህ ተቀበለኝ። ጌታ ኢየሱስ ክርስቶስ ስም ዓለምን፣ ሰይጣንን፣ ክፉ ስራውን፣ ጨለማውን ሲስተም ክጃለሁ። አሁን በኢየሱስ ክርስቶስም ልጅህ ሁኛለሁ። በደሙ እጠበኝ፣ በንጹህ ደም በኢየሱስ ክርስቶስም ከዛሬ ጀምሮ ከዚህ ሰዓት ጀምሮ በዚህ ኪዳን ቃል በገባውበት በዚህ ሰዓት ጀምሮ እግዚአብሔር ሆይ እጠበኝ። ጨለማና የጨለማን ስራ በኢየሱስ ክርስቶስም ክጄዋለሁ። ዓለምና ስራዋን ክጃለሁ። ዳግም ወደ ኋላ ላልመለስ እጆቼን በእጅህ ያዝ ብላችሁ በማህበራዊ ሚዲያ ያላችሁ ወንድሞቼ ጸልዩ። ባላችሁበት ቦታ ቤተክርስቲያን ሄዳችሁ ያቺ ደሳሳ በሆነች ያቺ ሸራ በተወጠረባት ቤተክርስቲያን ግቡ። እዛ ውስጥ የእግዚአብሔር ታምራት አለ። እግዚአብሔር እዛ ውስጥ ይገኛል። እግዚአብሔር እዛች በተራቀች ሰው በራቃት ውስጥ ይገኛል። ስለዚህ ይኸው ከዛሬ ጀምሮ የምትቃዡ ረፍት ይሆንላችኋል። ሰላም ያጣችሁ ሰላም ይሆንላችኋል። የምትቀበዘበዙ ማረፍ ይሆንላችኋል። በኢየሱስ ክርስቶስ የሚያስጨንቃችሁ ከጭንቃችሁ መላቀቅ ይሆንላችኋል። ምክንያቱም የሰይጣንን ሐሳብና ስራውን በኢየሱስም ከውስጣችሁ አውጣችሁ ክዳችሁ በኢየሱስ ክርስቶስም ይሄንን ታላቅ እግዚአብሔርን ተቀብላችሁ የራሳችሁ ስላደረጋችሁ በኢየሱስ ክርስቶስም ሰይጣንና ስራው በእናንተ ላይ እድልና ፈንታ የለውም። ስለዚህ ይሄንን የካዳችሁ በኢየሱስ ክርስቶስም ጌታ ኢየሱስ ክርስቶስም እንደ ግል አዳኝ አድርጋችሁ የተቀበላችሁ በኢየሱስ ክርስቶስም የእግዚአብሔር ሕዝቦች ጋር በኢየሱስ ክርስቶስም ተሳተፉ። የጌታን ወንጌል አገልግሎ እንደኛ በኢየሱስ ክርስቶስም በሰይጣን ኃይላት ላይ ከዚያ ሰዓት ጀምሮ በኢየሱስ ክርስቶስም እናንተ ኃይለኞች ናችሁ። ምክንያቱም የእስራኤል ቅዱስ እግዚአብሔር ቃል ኪዳን በገባችሁ በዚያን ሰዓት ጥበቃውን አሰማርቶላችኋል። ትናንትናም ይጠብቃችኋል በኢየሱስ ክርስቶስም በውጭ ያላችሁ፣ አሁን ደግሞ ቤቱ ስትገቡ ልጆቹ ስትሆኑ በኢየሱስ ክርስቶስም ይጠብቃችኋል። ስሙ ለዘላለም ይባረክ። ጌታ ለዘላለም ከፍ ይበል። ወንጌል ይለውጣል፣ ወንጌል ያሻግራል፣ ወንጌል ያስመልጣል፣ ወንጌል ሰላምና ጤና ይሰጣል። ጌታ ለዘላለም ይባረክ።